እንዳትሳሳቱ እንዳትታለሉ ከባድ ጥንቃቄ ይፈልጋል። ክርስትናን የመሰረተው ክርስቶስ ነው። የተመሰረተበት ዓላማ ሰዎች የተሰቀለውን ክርስቶስን አይተው እርሱን ተመልክተው በስሙ አምነው ተጠምቀው ቅዱስ ሥጋውና ክቡር ደሙን ተቀብለው የእርሱን መንግስት እንዲወርሱ ነው። የመጀመሪያም የመጨረሻም ዓላማው ይሄ ነው። ሌላው ትርፍ ጉዳይ ነው። አንዳንድ ጊዜ ሰባኪዎችን ስንመለከት እነርሱ ሃይማኖት ሲቀይሩ ትውልዱ አብሮ ሲወጣ፣ አንዳንድ ጊዜ አጥማቂዎችን ስንመለከት እነርሱ የገዛ ፈቃዳቸውን ተጠቅመው ገንዘብ ሰብስበው ሲወጡ እኛም ሜዳ ላይ ባክነን የምንቀር፣ አንዳንድ ጊዜ ከፍ ያሉትን ከቤተ መቅደስ እስከ አውደ ምሕረት ያለነውን እየተመለከታችሁ እኛ ስንደክም በሃይማኖት እየደከማችሁ እኛ ስንሳሳት እያዘናችሁ ከምትኖሩ በዋናነት የማይሳሳተውን የማይዝለውን የማይደክመውን ማንን መከተል እንደሚገባ ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? ኢየሱስ ክርስቶስን ተመልከቱ አለ። ሁላችንንም ስለወደደን ምንም ኃጢአት ሳይኖርበት በደል ሳይኖርበት በደላችንን ተሸክሞ ሕማማችንን ተሸክሞ እርግማናችንን ተሸክሞ ስለኛ ኃጢአት ክርስቶስ ራሱን ዝቅ አድርጎ ጀርባው ተተልትሎ ስጋው ተተልትሎ ደሙ እየፈሰሰ አጥንቶቹ እስኪቆጠሩ ድረስ ስለ ሁላችን ብሎ የታገሰውን ክርስቶስን ተመልከቱ። ሌላውን ከተመለከታችሁ ግን ተስፋ ትቆርጣላችሁ። ያ ሁሉ ሰው ግንባሩን አጨማዶ፣ ያ ሁሉ ሰው ድንጋይ ተሸክሞ፣ ያ ሁሉ ሰው እየተሳደበ እየዛተ፣ ከዚያም ደግሞ በመካከል አቁመው የተሰበሰበው በሙሉ ድንጋይ ሲያዘንብበት ቅዱስ እስጢፋኖስ በመካከል ቀና አለና እንደዚህ አለ፣ የእግዚአብሔር ክብር የሆነውን ኢየሱስ ክርስቶስን በአባቱ ቀኝ አየሁት አላቸው። እኛን የጠራን ምድራዊ ፈላስፋ አይደለም። እኛን የጠራን ምድራዊ ጠቢብ አይደለም። ወደዚህ ክርስትና የጠራን እርሱ ሰው በግድ ያመጣው ሰው ልክ ወደ ክርስትናው ህብረት ከመጣ በኋላ ፈተና ሲገጥመው ችግር ሲገጥመው ጥሎ ይወጣል። ነፃ ህዝብ ነን እኛ። ዋጋ ተከፍሎ ነፃ ይወጣን፣ ደም ፈሶ ነፃ ይወጣን፣ ከመርዛማው እባብ ከበረሃው እባብ እየነደፈ ከሚገድለው እባብ መዳን የሚችሉት የተሰቀለውን እባብ ሲያዩት ነው አለ። ምንም አማራጭ የለውም። የሰው ልጅ ህይወት ለማግኘት፣ የሰው ልጅ የእግዚአብሔርን መንግስት ለመውረስ፣ የሰው ልጅ በከበረው ስፍራ ለመኖር የተሰቀለውን ክርስቶስን ማየት አለበት። የክርስቶስን መከራ እንዳንመለከት፣ ከፍ ያለውን እንዳንመለከት፣ የተሰቀለውን እንዳንመለከት፣ የተከፈለልንን ዋጋ እንዳንመለከት፣ የፈሰሰልንን ደም የተቆረሰልንን ስጋ እንዳንመለከት። የነርሱን ድንጋይ ካየ ተስፋ ይቆርጣል። የነርሱን ግንባር ካየ ተስፋ ይቆርጣል። የነርሱን ጭካኔ ካየ ተስፋ ይቆርጣል። ከነርሱ ድንጋይ በላይ በሰማይ ያለውን ክርስቶስን አየ። የጸናውን አስቡ፣ የጸናውን ተመልከቱ፣ የታገሰውን ተመልከቱ። እስከ መጨረሻው ዋጋ ከፍሎ በደም የገዛንን እርሱን ተመልከቱ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ ወአጽባ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ የሰንበት ትምህርት ቤት አገልጋዮች፣ የእግዚአብሔር ልጆች ሁላችሁ በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን ይህንንም ሰዓት ለምስጋና የሰጠን እንደ ኃጢአታችን ብዛት እንደ ልባችንም ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ በተቀደሰው ስፍራ
ለቅድስና የሰበሰበን አምላካችን አባታችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሁኑልን። እንኳን አደረሳችሁ። አመስግኑት እግዚአብሔርን። ቸርነቱ የበዛ ምሕረቱ የበዛ እንደ መተላለፋችን ሳይቆጥርብን አባት ነውና ርኅራኄው በዝቶልን አምላክ ነውና መውጣት መግባታችንን መዋል ማደራችንን ሁለንተናችንን ጠብቆ ይቺን ሰዓት የሰጠን እግዚአብሔር ነው። እግዚአብሔር በረዳን ባገዘን በገለጠልን መጠን አጠር ላለ ደቂቃ የእግዚአብሔርን ቃል እንማራለን። የምንሰማውን ቃል የምንማረውን ቃል መረዳት እንድንችል ማስተዋል እንድንችል መገንዘብ እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ዋቀዮ አባን ኬኛ ዋቀዮ ጎፍታን ኬኛ ሁንደ ኬኛ ኑ ገርጋሬ ሁንደ ኬኛ ኑ ጀጀቤሴ በከ ቁልቁሉ ከነ ከኑ ፊዴ ዋቀዮዳ አከ ኤየመ ዋቀዮት ሰገሌ ዋቀዮ ጀቸ ዋቀዮ ኒበረና ከኑ በርሲሱ ዋቀዮዳ ከናፍ hundumti keessan tasgabbii guddaadhaan obsaa fi amantaadhaan teessanii jecha jiraataa fi jiraachisaa ta'e kana laphee qulqulluudhaan akka barannu hafuurri qulqulluun hunda keenya nu gargaaru. Waaqayyoon lafa irra teenye kana samii ija keenyaan ilaallu kana isa mul'atus isa hin mul'annes hundasaa bakka hin jirre irraa gara jiruutti fidee kan uume guyyaa ja'affaarratti bifaa fi fakkeenya isaatiin uumamtoota hundaa ol godhee bifa isaatiin kan nu uume waggaa 5,500 booda nu barbaachuudhaaf nu fayyisuudhaaf samii irraa gadi bu'ee dubree qulqulleettii maaramii foon ishee irraa foon lubbuu ishee irraa lubbuu dhiiga ishee irraa dhiiga hirmaatee nama ta'ee nama kan nu taasise Waaqayyoon har'allee nu barsiisaa nu eebbisaa nuti gaabbii galuu akka dandeenyu qalbii jijjiirrachuu akka dandeenyu fooniif dhiiga Iyyasuus Kiristoos fudhachuu akka dandeenyu Waaqayyoon nu gargaaree nuuf eeyyamee yeroo kana nuuf kenneera. Akka eeyyama isaatti barumsa barannu kana qalbeeffachuu fi hubachuu akka dandeenyu Waaqayyo Gooftaan hunda keenya nu gargaaru። በዛሬው ዕለት አምላካችን እግዚአብሔር በረዳንና በገለጠልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው ኢየሱስ ክርስቶስን ተመልከቱ የሚል ይሆናል። ይህ ቅዱስ ቃል ተጽፎ የሚገኘው ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 3 ቁጥር 2 ላይ የተመዘገበ የእግዚአብሔር ቃል ነው። ኃይለ ቃሉ ቅዱስ ጳውሎስ እንደተናገረው ለሰማያዊ ጥሪ ተካፋዮች የሆናችሁ ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስ ክርስቶስን ተመልከቱ ይላል። ይህ ቃል ለምን ጊዜውም በልባችን ታትሞ እንዲኖር እኔ ካልኩት በኋላ እናንተ ትሉታላችሁ። ኢየሱስ ክርስቶስን በሉ እስኪ። ኢየሱስ ክርስቶስን ተመልከቱ። ማንን ተመልከቱ? የትምህርቱ መሰረታዊ ዓላማ በዚህ ዘመን ስጋ ለባሽ እየተከተልን የሚወድቁ የሚሰናከሉ ሰዎችን እየተከተልን በአንድም በሌላም መንገድ እረኛ እንደሌላቸው በጎች እየተቅበዘበዝን በዋናነት የምንከተለውን በዋናነት የምንመለከተው ማን እንደሆነ ሳንረዳ ሳንገነዘብ እየጠፋን ነውና
መጽሐፍ ቅዱስ እንደሚነግረን በሃይማኖት እንድንጸና የሃይማኖታችን ሐዋርያ የሆነውን በእምነታችን ጸንተን እንድንቆም የእምነታችን ሊቀ ካህናት የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን መከተል እንደሚገባን የሚያስረዳን የመጽሐፍ ቅዱስ ክፍል ነው። መሰረታዊ ዓላማውም እርሱን መከተል ነው። ይህንን ቅዱስ ቃል የተናገረው የዕብራውያንን መልእክት የጻፈው ብርሃነ ዓለም ቅዱስ ጳውሎስ ነው። ሁላችን እንደምናውቀው ቅዱስ ጳውሎስ 14 መልእክታትን የጻፈ ቅዱስ ጳውሎስ እስከ 3ኛው ሰማይ ተነጥቆ ሰዎች የማይሰሙትን የመላእክቱን ቋንቋ የሰማ ቅዱስ ጳውሎስ በዝማሬው የእስር ቤቱን መሰረት ያናወጠ ቅዱስ ጳውሎስ በመዓዛው አጋንንት የሚያሳድድ ቅዱስ ጳውሎስ በአገልግሎቱ ሽባ የሚተረትር በወንጌሉ በስብከቱ ብዙዎችን የፈወሰ አይደለም እርሱ የለበሰው የልብሱ እራፊ እንኳን አጋንንት የሚያወጣ ሐዋርያ ነው። ረድኤት በረከቱ ከሁላችንም ጋር ትሁን፣ አሜን በሉ። ይህ ቅዱስ ጳውሎስ ምን አለ? ኢየሱስ ክርስቶስን ተመልከቱ አለ። ማንን ተመልከቱ? ኢየሱስ ክርስቶስን ተመልከቱ አለ። አሁን እኛ በብዙ ዘመናት በደንብ ስሙኝ ሁላችሁም፣ በብዙ ዘመናት አንዳንድ ጊዜ ሰባኪዎችን ስንመለከት እነርሱ ሃይማኖት ሲቀይሩ ትውልዱ አብሮ ሲወጣ፣ አንዳንድ ጊዜ አጥማቂዎችን ስንመለከት እነርሱ የገዛ ፈቃዳቸውን ተጠቅመው ገንዘብ ሰብስበው ሲወጡ እኛም ሜዳ ላይ ባክነን የምንቀር፣ አንዳንድ ጊዜ ከፍ ያሉትን ከቤተ መቅደስ እስከ አውደ ምሕረት ያለነውን እየተመለከታችሁ እኛ ስንደክም በሃይማኖት እየደከማችሁ እኛ ስንሳሳት እያዘናችሁ ከምትኖሩ በዋናነት የማይሳሳተውን የማይዝለውን የማይደክመውን ማንን መከተል እንደሚገባ ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? ኢየሱስ ክርስቶስን ተመልከቱ አለ። የዕብራውያን መልእክት የተጻፈበት ብዙ መሰረታዊ ምክንያቶች ቢኖሩም አራቱ ግን ዋና ዋናዎች ናቸው። አሁን ብዙዎቻችን ቅዱስ ጳውሎስ ዕብራውያንን እንደጻፈ እናውቃለን። የዓለም ብርሃን የተባለ በስብከቱ በወንጌሉ የዓለምን ጨለማ የገፈፈው ቅዱስ ጳውሎስ እርሱ ዕብራዊ ነው። ዕብራዊ ሆኖ ዕብራውያን ለሆኑ ወገኖቹ ነው ይህንን ደብዳቤ የጻፈው። ዕብራውያን የሚባሉት የአብርሃም ዘር ናቸው። በአብርሃም አባት በታራ በኩል የመጣ የዘር ግንድ ነው። የኖህ የልጅ ልጆች ናቸው። ስለዚህ ዕብራውያን የሚባሉት እነዚህ እስራኤላውያን በዘመኑ ዕብራዊነታቸውን ሳይለቁ ሕገ ኦሪትን ይዘው ከሕገ ኦሪት ሳይለዩ ነገር ግን ወንጌል ሰምተው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው ወደ ክርስትናው ኅብረት ከመጡ በኋላ ወደ መጀመሪያይቱ ወደ ቤተ ክርስቲያን ከገቡ በኋላ አራት ችግሮች ነበረባቸውና እነዚህን ችግሮች ለመፍታት ቅዱስ ጳውሎስ ስሙን ሳይጠቅስ የዕብራውያንን መልእክት ጻፈላቸው። ቅዱስ ጳውሎስ ዕብራዊ ነው። የጻፈላቸው ሰዎች ዕብራውያን ናቸው። ዕብራዊነታቸውን ይዘው ክርስትናን የተከተሉ ነበሩ። እነዚህ ሰዎች የመጀመሪያው ችግራቸው ሕገ ኦሪትን ምን ማለት ነው? የበግ መስዋዕት፣ የዋኖስ መስዋዕት፣ የእንስሳ መስዋዕት እንደውም ደግሞ ግዝረት አልቀረም። ሰው ወደ ክርስትና ቢመጣ ካልተገረዘ በስተቀር ክርስቲያን መሆን አይችልም፣ አይድንም ብለው ይሰብኩ ስለነበረ ቅዱስ ጳውሎስ እንደዚህ አላቸው። ሕገ ኦሪት በሕገ ወንጌል ተተክቷል። እንደ ቀደመው ዘመን በግ መስዋዕት ሆኖ የበግ ደም ቅድስተ ቅዱሳን አይገባም። ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባሕሪ ልጅ ተቀዳሚ ተከታይ የሌለው የእመቤታችን የቅድስት ድንግል ማርያም ልጅ ዓለምን ለማዳን በሥጋ የተገለጠው የእግዚአብሔር በግ ሥጋውን ቆርሶ ደሙን አፍስሶ ዓለምን አድኗልና
ከዚህ በኋላ የእንስሳ ደም ሳይሆን የሚቀርበው የኢየሱስ ክርስቶስ ደም ነው ለማለት ዕብራውያንን ጻፈላቸው። ሁለተኛው የነዚያ የዕብራውያን ትልቁ ሌላው ችግራቸው ደግሞ መላእክት ከክርስቶስ ይበልጣሉ ብለው ያምኑ ነበረ። ማን ከክርስቶስ ይበልጣሉ? ቅዱሳን መላእክት በክርስቶስ አምላክነት የተፈጠሩ ናቸው። ሁላችን እንደምናውቀው ክርስቶስ እግዚአብሔር ነው። ክርስቶስ አምላክ ነው። ክርስቶስ የዘላለም አምላክ ነው። ዓለም ሳይፈጠር ዘመን ሳይቆጠር ያለ የነበረ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እርሱ ነው። ስለዚህ እነዚህ ሰዎች መላእክትን እጅግ ያከብራሉ፣ መላእክት ከክርስቶስ ይበልጣሉ ብለው ያምኑ ስለነበረ ይሄንን አመለካከታቸውን ለማስወገድ የመጀመሪያው ምዕራፍ ላይ መላእክትንና ክርስቶስን እያነጻጸረ ጻፈላቸው። ከመላእክትስ ወገን አንተ ልጄን እኔ ዛሬ ወለድኩ ያለው ከቶ ለማን ነው አለ። ስምን በወረሰ መጠን እንዲሁ ክርስቶስ ከእነርሱ አብዝቶ ይበልጣል አለ። ምን ይላል? እስኪ ይበልጣል በሉ። ክርስቶስ ከሁሉም ይበልጣል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ እንደሆነ ፈጣሪ እንደሆነ ቅዱሳን መላእክት ደግሞ የእርሱ አገልጋዮች እንደሆኑ እነዚህ ዕብራውያን የተባሉ ሰዎች እንዲያምኑ ክርስትናውን እንዲረዱ ደብዳቤውን ጻፈላቸው። ሶስተኛው ዕብራውያን እንደዚህ ብሎ ያምናሉ። ሙሴ ከክርስቶስ ይልቅ የከበረ ነው ብሎ ያምናሉ። ማን ከክርስቶስ ይልቅ? ሙሴ ባህር ከፍሎ ጠላት ገድሎ እስራኤላውያንን የመራ እግዚአብሔር በሙሴ እጅ ብዙ ተአምራትን ስላደረገ እስራኤላውያን እንዲሁም ሙሴን ሬሳውን አቁሞ እንዳያመልኩት ነው የሰወረባቸው፣ ደበቀባቸው። ስለዚህ እጅግ አብዝተው ሙሴን ስለሚወዱት፣ እጅግ አብዝተው ሙሴን ስለሚያከብሩት ቅዱስ ጳውሎስ ክርስቶስ ከሙሴ እንደሚበልጥ እዚሁ ዕብራውያን ምዕራፍ 3 ላይ ቤተሰሪ ከቤት ይበልጣል አለ። ስለዚህ ክርስቶስ ቤቱን የሰራ ነው፣ ሙሴ ደግሞ የተሰራ ነው ቤት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በሥጋ የተገለጠው እርሱ ከሙሴ ይበልጣል የሚለውን በሚገባ ለይቶ ለማስረዳት ደብዳቤውን ጻፈላቸው። አራተኛው የብሉይ ኪዳኑ ክህነት አልቀረም። ከሌዊ ወገን ካልሆነ በስተቀር ሰው ካህን መሆን አይችልም። ስለዚህ በብሉይ ኪዳኑ ክህነት ነው የምንመራው ብለው ያምኑ ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ራሱ መሥዋዕት ሆኖ ራሱ ሊቀ ካህናት ሆኖ ራሱ ደግሞ ተቀባይ ሆኖ ዓለምን ከራሱ ጋር አንድ እንዳደረገ ለማስረዳት ለነዚህ አራት ምክንያቶች ቅዱስ ጳውሎስ ዕብራውያን የተባለውን ደብዳቤ ለወገኖቹ ለዕብራውያን ጻፈላቸው። ከነዚህ መካከል ምዕራፍ 3 ከቁጥር 1 ጀምሮ ለሰማያዊ ጥሪ ተካፋይ የሆኑ እነዚህ ዕብራውያን ወደ ክርስትናው የመጡ የወንጌልን ቃል የሰሙ ወደ ክርስቶስ ኅብረት የመጡ ወደ መጀመሪያይቱ ቤተ ክርስቲያን የመጡ እነዚህ ዕብራውያን የሆኑ ክርስቲያኖች እንዴት መኖር እንደሚገባቸው፣ ማንን መመልከት እንደሚገባቸው፣ ማንን ማየት እንደሚጠበቅባቸው ሲጽፍላቸው እንደዚህ አለ። ዕብራውያን ምዕራፍ 3 ቁጥር 1 ላይ ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ አለ። አሁን የተጠሩት በሰማያዊ ጥሪ ነው። የጠራቸው ደግሞ ሰማያዊ ነው። በደንብ ስሙኝ። እኛን የጠራን ምድራዊ ፈላስፋ አይደለም። እኛን የጠራን ምድራዊ ጠቢብ አይደለም። ወደዚህ ክርስትና የጠራን እርሱ ከሰማይ የመጣ ከላይ የመጣ ከሁሉ በላይ ነው። ከሰማይም ከወረደው በቀር
ወደ ሰማይ የወጣ ማንም የለም ብሎ ራሱ ጌታችን ኢየሱስ ክርስቶስ እንደነገረን ሁላችንንም ወደ ክርስትና የጠራን ክርስቶስ ነው። ማን የጠራን? ስሙን ጥሩት። ማን የጠራን? ክርስቶስ ነው የጠራን። ይሄ ጥሪ የተደረገልን ከጌታችን ከኢየሱስ ክርስቶስ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ወደ መንግሥቱ የጠራን ክርስቶስ ነው። ወደ ቤተ ክርስቲያን የጠራን ክርስቶስ ነው። ወደ ዘላለም ሕይወት የጠራን ክርስቶስ ነው። ወደ ቅዱስ ሥጋውና ወደ ክቡር ደሙ የጠራን ክርስቶስ ነው። እንዳትሳሳቱ፣ በሰባኪው አድሮ የጠራን ክርስቶስ ነው። በአገልጋዮቹ አድሮ የጠራን ክርስቶስ ነው። ስለዚህ ሁልጊዜ የተጠራነው በማን እንደሆነ የጠራን ማን እንደሆነ መዘንጋት የለብንም። አንዳንድ ሰው በግድ ያመጣው ሰው ልክ ወደ ክርስትናው ህብረት ከመጣ በኋላ ፈተና ሲገጥመው ችግር ሲገጥመው ጥሎ ይወጣል። በሃይማኖቱ ምክንያት መከራ ቢደርስበት፣ በሃይማኖቱ ምክንያት ችግር ቢገጥመው ጥሎ ይወጣል። ለምን መሰላችሁ? እርሱ የሚመለከተው የጠራውን ሰው ነው። እንደዚህ አይደለም። የጠራን ክርስቶስ ነው። የጠራን እግዚአብሔር ነው። ምንጊዜም በሃይማኖታችን መከራ ቢመጣብን የጠራንን መመልከት አለብን። ምን ያለንን? የጠራንን እርሱን ክርስቶስን መመልከት አለብን። ሁለተኛ የተጠራንበትን ዓላማ እንድናውቅ። የተጠራንበት ዓላማ የሰማዩን መንግሥት ለመውረስ ነው። የተጠራንበት ዓላማ የእግዚአብሔርን መንግሥት ለመውረስ ነው። ልብ በሉ። ልጆች ሆነን የልጅነትን ስልጣን አግኝተን በ40ና በ80 ቀናችን ተጠምቀን ወደ ቅድስናው መተን ወደ ቤተ ክርስቲያን ገብተን ሁላችንም ክርስቲያኖች የሆነው የማንን መንግሥት ለመውረስ ነው? መልሱልኝ። የማንን መንግሥት ለመውረስ? የእግዚአብሔርን መንግሥት ለመውረስ። ስለዚህ የጠራን እግዚአብሔር ነው። የተጠራነው ወደ እግዚአብሔር መንግሥት ነው። ይሄንን ተናገረ ቅዱስ ጳውሎስ። የጠራችሁ ክርስቶስ ነው። እርሱ እናንተን የጠራው ሰማያዊ እንደሆነ ሁሉ እናንተም ደግሞ ለሰማያዊው አገልግሎት ተጠርታችኋል። ለተሻለው ሕይወት ተጠርታችኋል። እጅግ ለሚበልጠው ለመንግሥተ ሰማያት ሕይወት ተጠርታችኋል አላቸው። ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ነመተኤ ኤርገ ሙልአቴ ቦደ መነ ክርስቲያና እሼ ጀልቀባ ደንገለው ዲገ ሳቲን ሁንዴሴት ኤርገ ሁንዴሴ ቦደ ዱከ ቦኒ ወጋ ሰዲ ኢሰ ጀለ ዴመኒ በከ ኢኒ ኦሌ ኦለኒት በከ ኢኒ ቡሌ ቡለኒት በሩምሰ ኢሳ በረተኒት መነ ክርስቲያና እሼ ጀልቀባ ተጃጅላ ከንቱረን ኤርገ በርሲሰኒ ቦደ ቁልቁሉን ጳውሎስ ኢሳን ቦደ ከኤቲን ኤርጋ ኩዳፉር በሬሴራ ኤርጋ ኩዳፉር ኬሳ ኢኒ ቶኮ ሰባ ኢብሮታ ከንታአኒፍ ከን በሬሴ ኤርጋ ኢብሮታ ከንጀደሙዳ ኤርጋ ከነ ቁልቁሉን ጳውሎስ ከን በሬሴ ጀልቀባ ወሪ ኢብሮታ ጀደመን ከኩሞፋ አርሳ ከኩሞፋ ኦሶ እንገዲሲን ሴራ ከኩሞፋ ኦሶ እንገዲሲን ነምኒ ቶኮ ክርስቲያና ተው ሂንደንደው ከናፍ ከኩሞፋ ከበጁ ቀብና አርሳ ከኩሞፋ ፊት ቢተሙ ቀብና ጀደኒ ኢላልቻ አከሲ ዋን ቀበኒፍ ኢላልቻ ከነ ጅጅሩዳፍ ቁልቁሉን ጳውሎስ ኤርጋ ከነ በሬሲ እኒ ለመፋ ክርስቶስ ኤርገሞታ አከጫሉ ኤርገሞኒ ኡመምቶታ አከታን ኢኒሞ ኡማ ኤርገሞታ አከቴ ኢብሱዳፍ በርሲሱዳፍ ኤርጋ ከነ በሬሲ ኢኒ ሰደፋን ኢሳን ክርስቶስ ጫለ ሙሴ ከበጃ ዋን ቱረኒፍ ሙሴን ኡመማ አከቴ ክርስቶስ ሞ ኡማ ሙሴ አከቴ በርሲሱዳፍ ኤርጋ ከነ በሬሲ ኢኒ አርፈፋን ክርስቶስ አንገፈሉ ቦታ አከቴ ኢኒ አርሳ ተኤት ኢኒ አርሳ ዴሴት ኢኒ ሲመታ አርሳ ተኤቲን አካታ ከናን ወንቶታ ሰደን ከነ ጉቴት አዱኛ ኢሳ ቶኮ አከታሲሴ ኢብሱዳፍ ቁልቁሉን ጳውሎስ ኤርጋ ከነ በርሲሴ። ስለዚህ ኢየሱስ ክርስቶስን ተመልከቱ አላቸው። ማንን ተመልከቱ? ኢየሱስ ክርስቶስን ተመልከቱ አለ። ኦሪት ዘኍልቍ
ምዕራፍ 21 ከቁጥር 1 ጀምሮ አንድ ታሪክ አለ። እስራኤላውያን ልክ ከግብፅ ባርነት ወጥተው ወደ ሀገራቸው ወደ ከነዓን እየተጓዙ ሳለ በአንድ በረሃ ላይ ደርሰው በእግዚአብሔርና በሙሴ ላይ አጉረመረሙ ይላል። የሚበላ የለም አሉ፣ የሚጠጣ የለም አሉ፣ ሰውነታችን ደከመ አሉ። እግዚአብሔር ለምንድን ነው ከግብፅ ያወጣን? እዚያው ግብፅ ብንኖር ይሻለን ነበረ አሉና አጉረመረሙ እስራኤላውያን። በዚህ ጊዜ እግዚአብሔር ተቆጣ ይላል። ማን ተቆጣ? ይኸውላችሁ እግዚአብሔር ለእስራኤላውያን ካደረገው በላይ ለኛ ያደረገው ይበልጣል። እነርሱ የተሻገሩት የሚታየውን የኤርትራን ባህር ነው። እኛ የተሻገርነው የሞትን ባህር ነው። እነርሱ የበሉት ከሰማይ የወረደ መና ነው። እኛ የበላነው የክርስቶስን ሥጋና ደም ነው። እነርሱ የጠጡት ከዓለት ላይ የፈለቀ ውሃ ነው። እኛ የጠጣነው የክርስቶስን ደም ነው። ተቀብለነዋል። ስለዚህ ለእነርሱ ካደረገው በላይ ለኛ ያደረገው ይበልጣል። እነርሱን ከ430 ዘመን የባርነት ቀንበር ነው ነፃ ያወጣቸው። ወገኖቼ ክርስቶስ እኛን ነፃ ያወጣን ከ5500 ዘመን ዓመተ ፍዳ ዓመተ ኩነኔ ከሚባልበት ከዘላለም ባርነት ክርስቶስ በደሙ ነፃ አውጥቶናል። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ነፃ ሕዝብ ነን እኛ። ዋጋ ተከፍሎ ነፃ የወጣን፣ ደም ፈሶ ነፃ የወጣን። ቅዱስ ጳውሎስ ገላትያ ምዕራፍ 5 ቁጥር 1 ላይ እንደዚህ አለ፣ በነፃነት ልንኖር ክርስቶስ ነፃ አውጥቶናል ካለ በኋላ እንግዲህ አለ እንደገና በባርነት ቀንበር አትያዙ አለ። በነፃነት ልንኖር ማነፃ ወጣን? መልሱልኝ፣ ማነፃ ወጣን? ስለዚህ እነዚህ ሰዎች ባህር ከፍሎ ጠላት ገድሎ ከዓለት ላይ ውሃ አፍልቆ ከሰማይ ላይ እንጀራ እያዘነበ በብዙ እንክብካቤ እግዚአብሔር እየመራቸው ከአንድ ቀን እንኳን መታገስ አቃታቸውና ሰውነታቸው ከበረሃው የተነሳ በደከመ ጊዜ በእግዚአብሔር ላይ ተናገሩ፣ አጉረመረሙ። በዚያን ጊዜ እግዚአብሔር በሕዝቡ ላይ እባብ ሰደደባቸው ይላል። ደነገጡ፣ ፈሩ። ይኸውላችሁ እግዚአብሔር ላይ ሲያጉረመርሙ፣ እየተመገቡ ሲያጉረመርሙ፣ እየጠጡ ሲያጉረመርሙ፣ ብዙ ተአምራትን እያሳያቸው እየጠበቃቸው እየመገባቸው፣ እነርሱ ግን ሁልጊዜ የጎደለውን ብቻ እየተመለከቱ በእግዚአብሔር ላይ ሲያጉረመርሙ እግዚአብሔር የበረሃ እባብን ሰደደባቸው ይላል። ከዚያ በኋላ ያ የበረሃ እባብ ሰኮናቸውን እየነደፈ ያ የበረሃ እባብ ከሕዝቡ መካከል አብዛኞቹን እየገደለ ሲመጣ ተጨነቁ፣ ጮሁ። መርዛማ እባብ ነው፣ የሚናደፍ የሚገድል እባብ ነው፣ የበረሃ እባብ። በዚህም ጊዜ መጡና ሙሴ ሆይ እግዚአብሔርንና አንተን በድለናል፣ እባክህን ወደ እግዚአብሔር ለምንልን። የተነሳብን የበረሃ እባብ ሕዝባችንን እየጨረሰ ነው፣ እየፈጀ ነው። አዎ በድለናል፣ አንተን በድለናል፣ እግዚአብሔርን አሳዝነናል፣ እግዚአብሔርን አስቆጥተናል። እባክህን ሙሴ ሆይ ለምንልን፣ እባክህን ሙሴ ሆይ ጸልይልን፣ የበረሃው እባብ እየፈጀን ነው፣ ሕዝባችን እያለቀ ነው ብለው ወደ ሙሴ ሲመጡ ሙሴ እንደዚህ አለ። በእግዚአብሔር ፊት ቆመና እባክህን ምሕረት አድርግላቸው አለ። አማለደ ሙሴ፣ ለመነላቸው፣ ጸለየላቸው። እግዚአብሔር እንደዚህ አለ፣ ከነሐስ የሆነ አንድ የእባብ ቅርጽ ስራ አለው። ያንን ከነሐስ የሰራኸውን እባብ በዓላማ ላይ ከፍ ባለ ስፍራ ላይ ስቀለው። እስራኤላውያን ከመርዛማው እባብ ከበረሃው እባብ እየነደፈ ከሚገድለው እባብ መዳን የሚችሉት የተሰቀለውን እባብ ሲያዩት ነው አለ።
ምክንያቱም ያ ከነሐስ የተሰራው እባብ መርዝ የለውም፣ አይናደፍም፣ አይገድልም። ስለዚህ እንደዚህ ያለው እግዚአብሔር በዓላማ ላይ ከፍ ባለ ስፍራ ላይ ስቀለው። ማንም ሰው ከምድራዊው እባብ መዳን ከፈለገ አለ የተሰቀለውን እባብ ማየት አለበት አለ። በዚያ ሰዓት ላይ ሁሉም የሙሴን ቃል ሰሙ። ሙሴ ከነሐስ የሰራውን እባብ በዓላማ ላይ ሰቀለው። ሁሉ በሚመለከተው ከፍ ባለ ስፍራ ላይ ሰቀለው። ያን ጊዜ ሰዎቹ ከምድራዊው እባብ ለመዳን ሁሉም እየወጣ የነሐሱን እባብ ይመለከት ነበረ። የነሐሱን እባብ በከፍታ ስፍራ ላይ የተሰቀለውን እባብ ያዩት ሁሉ ዳኑ ይላል። ያዩት ሁሉ ምን ሆኑ? ዳኑ በሉ እስኪ። ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ ጋር ሲነጋገር እንዲህ አለ፣ ሙሴ በምድረ በዳ እባብን እንደሰቀለ አለ። ልብ በሉ፣ ሙሴ በምድረ በዳ እባብን እንደሰቀለ ያንን የተሰቀለውን ያዩ ሁሉ እንደዳኑ የሰው ልጅ የሆንኩት እኔ ደግሞ ልሰቀል ይገባል። ስለዚህ በዚያ ዘመን ሰዎች ከመርዛማው እባብ የዳኑት አለ የተሰቀለውን አይተው እንደሆነ ሁሉ ዛሬም ከመርዛማው ከምድራዊነት ከመርዛማው ከኃጢአት ከፍዳ ከሞት መዳን የሚቻለው የተሰቀለውን ክርስቶስን ተመልከቱ አለ። የተሰቀለውን ማንን ተመልከቱ? መልሱልኝ፣ ማንን ተመልከቱ? ምንም አማራጭ የለውም። የሰው ልጅ ሕይወት ለማግኘት፣ የሰው ልጅ የእግዚአብሔርን መንግሥት ለመውረስ፣ የሰው ልጅ በከበረው ስፍራ ለመኖር፣ የሰው ልጅ ከኃጢአት ባርነት፣ ከሞት ባርነት፣ ከጨለማ ባርነት፣ ከሰይጣን ባርነት፣ ከዚህ ዓለም ባርነት ነፃ ለመውጣት ከሚናደፈው የአጋንንት መርዝ ለመዳን የተሰቀለውን ክርስቶስን ማየት አለበት። እኛ እያየን ነው ወይ? ማንን ነው በዚህ ዘመን እያየን ያለ ነው? ቅዱስ ጳውሎስ ገላትያ ምዕራፍ 3 ቁጥር 1 ላይ የገላትያን ሰዎች እንደዚህ አላቸው፣ እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ በፊት ለፊታችሁ ተስሎ ነበረ፣ እንዳታዩት ግን አዚም ያደረገባችሁ ማን ነው አለ። የክርስቶስን መከራ እንዳንመለከት፣ ከፍ ያለውን እንዳንመለከት፣ የተሰቀለውን እንዳንመለከት፣ የተከፈለልንን ዋጋ እንዳንመለከት፣ የፈሰሰልንን ደም የተቆረሰልንን ስጋ እንዳንመለከት። ምክንያቱም ክርስትና ቀልድ አይደለም። የሆኑ ሰዎች ተደራጅተው ያቋቋሙት አክሲዮን አይደለም። እንዳትሳሳቱ፣ እንዳትታለሉ ከባድ ጥንቃቄ ይፈልጋል። ክርስትናን የመሰረተው ክርስቶስ ነው። የተመሰረተበት ዓላማ ሰዎች የተሰቀለውን ክርስቶስን አይተው እርሱን ተመልክተው በስሙ አምነው ተጠምቀው ቅዱስ ሥጋውና ክቡር ደሙን ተቀብለው የእርሱን መንግሥት እንዲወርሱ ነው። የመጀመሪያም የመጨረሻም ዓላማው ይሄ ነው። ሌላው ትርፍ ጉዳይ ነው፣ ቀጥሎ የሚመጣ ጉዳይ ነው። ለዚህ እኮ ነው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ስለሚበላ ስለሚጠጣ ነገር ሲጨነቁ አየና አትጨነቁ አለ። አስቀድማችሁ ጽድቁንና መንግሥቱን ፈልጉ፣ ሌላውስ ይጨመርላችኋል። እስኪ ይጨመርላችኋል በሉ። እናንተማ ቢጨመርም ባይጨመርም ምን የሚያሳስባችሁ ነገር አለ? ትላልቆቹ እስኪ ሕፃናት ዝም በሉና እስኪ ትላልቆቹ ተናገሩ። ይጨመርላችኋል በሉ እስኪ። አያችሁ፣ ጭማሪ ነው። ገንዘብ ነው፣ ጭማሪ ነው። ቤት ነው፣ ጭማሪ ነው። ንብረት ነው፣ ጭማሪ ነው። የትኛውም ነገር ከሰማይ በታች ያለ ሁሉ ዋና አይደለም። ልብ በሉ። ጭማሪ የሆነበት ምክንያት ደግሞ ዘላለማዊ ስላልሆነ ነው፣ ለጊዜው ነው። የመጀመሪያው ዋናው የእግዚአብሔርን መንግሥት መመልከት ነው። ዋናው ለጽድቅና ለቅድስና መኖር ነው። ዋናው የተሰቀለውን ክርስቶስን መመልከት ነው። ኢሰፈንፈመ ክርስቶስ ይላል ሁንደ ኬኛ ፈይሱዳፍ ቀራኔ ወረት ከንፈንፈመ ሁንደ ኬኛ ቢሊሰኑ ባሱዳፍ ቁልቁሉ ዲገሳ ደንገላሴ ፎንሳ ኩኩቴት ሙከ ጂዳ ባቴት ሁንደ ኬኛፍ ጀዴ ሬበሜት ኑፈይሱዳፍ አርሳ ጉዳ ከን ከፈሌ ኢሰፈንፈመ
ክርስቶስ ኢላላ ኑን ጀዴራ ዮ ኢሳ ኢላልተን ጅሬኛ በረበራ አርገቱ ዮ ኢሳ ኢላልተን በቆና አርገቱ ዮ ኢሳ ኢላልተን ዱከነ ኬሳ ገብሩማ ኬሳ ሐርከ ሰይጣና ኬሳ ቢሊሰ በኡ ደንዴሱ ጀዴ ጎፍታን ከኝ ኢየሱስ ክርስቶስ ከኑመ ዱበቴ ወንጌል ዮሐንስ በቆና ሰድረት ኒቆዲሞስ ጅኒ ኔሮአሰው ሙሴን ገሞጂ ወለካት ቦፈ ናሲዳን ሆጀቴ አኩመ ፈንሴ namoonni bofa isa summii qabu sanarraa fayyuu kan danda'an isa fannifame sana yoo ilaalan akkuma ta'e kakuu haaraa keessatti leede namni kamiyyuu fayyuudhaaf namni kamiyyuu jireenya barabaraa argachuudhaaf namni kamiyyuu boqonnaa barabaraa argachuudhaaf ibidda keessaa bilisa ba'uudhaaf waaqayyo wajjiniin qulqulloota wajjiniin mootummaa isaa keessatti nagaadhaan tasgabbiidhaan jaalalaan jiraachuu akka danda'e ክርስቶስ isa fannifame sana ilaaluu qaba jedhe። ስለዚህ የተሰቀለውን ተመልከቱ አለ። መከራውን ተመልከቱ። የሃይማኖታችን ሐዋርያ ማለት ሐጅ ማለት ነው። ሄዶ የሚያስተምር ክርስቶስ በኢየሩሳሌም ከተማ እየተዘዋወረ ስላስተማረ ሐዋርያ ተብሎ ተጠርቷል። ከዚያ በኋላ ደግሞ ሊቀ ካህናት የሆነውን እርሱን ራሱ መስዋዕት ሆኖ ራሱ አቅራቢ ሆኖ ራሱ ተቀባይ ሆኖ የራቅነውን እኛን የተጠላነውን እኛን የወደቅነውን እኛን ባሪያዎች የነበርነውን እኛን ወደ ራሱ ያቀረበን እርሱ ነው። ስለዚህ አለ ቅዱስ ጳውሎስ እርሱን ተመልከቱ አለ። እርሱን ተመልከቱ። እርሱን ስትመለከቱ ነው ሕይወት የምታገኙት። እርሱን ስትመለከቱ ነው ከመርዛማው ኃጢአት መዳን የምትችሉት። ካለበለዚያስ መርዙ ይገድላቸዋል። ካለበለዚያስ ምድራዊው እባብ ይገድላቸዋል። ካለበለዚያስ በሰቆናችን ስር የሚርመሰመሰው ይገድላቸዋል። ከዚህኛው መርዛማ ለመዳን ከዚህኛው ኃጢአት ለመዳን ከዚህኛው ሞት ለመዳን ከዚህኛው ጨለማ ወደሚደነቀው ብርሃን መሻገር የሚፈልግ የተሰቀለውን ክርስቶስን መመልከት አለበት አለ። ለዚህ እኮ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። እስኪ እኛ ግን በሉ፣ ድምጻችሁን ከፍ አድርጉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የቤተ ክርስቲያን የሁሉ ጊዜ ትምህርቷ እኮ ይሄ ነው። እርሱን ነው የምንመለከተው፣ እርሱን ነው የምንሰብከው፣ እርሱን ነው የምንናገረው። እርሱን ስንመለከት ከዚህኛው እባብ እንተርፋለን። እርሱን ስንመለከት ከምድራዊው እንድናለን። እርሱን ስንመለከት ነው የምድሩ የሚሞተው። ካለበለዚያስ ካልተመለከትን በምድራዊው እንሞታለን። ስለዚህ በምድር ያለውን መከራ ለማለፍ በምድር ያለውን ችግር ለመሻገር የተሰቀለውን ክርስቶስን መመልከት ያስፈልጋል። ዕብራውያን ምዕራፍ 12 ላይ ቅዱስ ጳውሎስ እንደዚህ አለ። ላንብብላችሁ አንድ ጊዜ እንደዚህ ይላል። እንግዲህ ዕብራውያን 12:1 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ክርስቶስን የምንመለከትበት የመጀመሪያው ዓላማ መታገስ እንድንችል ነው። ምን ማድረግ እንድንችል? በጣም ብዙ ሰው ትዕግስት የለውም። ችግር ሲገጥመው ሃይማኖት ይቀይራል፣ ትዕግስት ስለሌለው። መከራ ሲገጥመው ይክዳል፣ ተስፋ ይቆርጣል፣ መርዝ ይበጠብጣል፣ ገመድ ያንጠለጥላል። ሁልጊዜ ራሱ ላይ ለመወሰን ይነሳል። ቅዱስ ጳውሎስ እንደዚህ አለ፣ ትዕግስትን ተለማመዱ። መታገስ የምትችሉት የታገሰውን ክርስቶስን ስትመለከቱ ነው። በጌቴሴማኒ ተንበርክኮ ደም እንደ ላብ እየተንጠባጠበ ጀርባውን በጅራፍ የተገረፈውን የአይሁድ ጅራፍ ጫፉ ላይ መቆንጠጫ ብረት አለው። እኛ የምናውቀው አሁን ይሄ የቡሄ ጅራፍ የምናውቀው ጅራፍ አለ አይደለ? ሰው ሲገረፍበት ሰንበር ያወጣል። እዚህ ላይ አያምም አይደለም? ያማል። የአይሁድ ጅራፍ እንደሱ አይደለም። የአይሁድ ጅራፍ አንድ ሰው ሲገረፍበት እንዲሁ ዝም ብሎ እኛ እንደምናውቀው ሰንበር አውጥቶ አይደለም፣ ስጋውን ቦጭቆ ነው የሚያነሳው።
በአይሁድ ሕግ ደግሞ አንድ ሰው ከ40 ጊዜ በላይ አይገረፍም። እንዴት ክርስቶስ 6666 ጊዜ ተገረፈ ከተባለ ደግሞ አይሁዳውያን ልክ 39 ላይ ሲደርሱ ረሳን ይሉና ከአንድ ይጀምራሉ። እንደገና 39 ደርሰው ተዘነጋኝ ረሳው ይሉና ከአንድ ይጀምራሉ። ሁላችንንም ስለወደደን ምንም ኃጢአት ሳይኖርበት በደል ሳይኖርበት በደላችንን ተሸክሞ ሕማማችንን ተሸክሞ እርግማናችንን ተሸክሞ ስለኛ ኃጢአት ክርስቶስ ራሱን ዝቅ አድርጎ ጀርባው ተተልትሎ ስጋው ተተልትሎ ደሙ እየፈሰሰ አጥንቶቹ እስኪቆጠሩ ድረስ ስለ ሁላችን ብሎ የታገሰውን ክርስቶስን ተመልከቱ። ሌላውን ከተመለከታችሁ ግን ተስፋ ትቆርጣላችሁ። ምክንያቱም መሃል ላይ የቀሩ ብዙዎች አሉ፣ የተሰናከሉ ብዙዎች አሉ፣ ወድቀው የተነሱም ብዙዎች አሉ። ክርስቶስን ግን ከተመለከታችሁ ትዕግስት ትማራላችሁ። በመስቀል የታገሰውን የጨከነውን ሕማማችንን የተሸከመውን ደግሞ በፊት ስላለው ደስታ እየተመለከተ ዓላማውን ፈጽሞ ስጋውን ቆርሶ ደሙን አፍስሶ ሁላችንንም በሞቱ ሞታችንን ገድሎ በትንሣኤው ኃይል ሕይወት ሰጥቶን በእግዚአብሔር አብ ቀኝ የተቀመጠውን ክርስቶስን ተመልከቱ አለ። ማንን ተመልከቱ? እርሱን ካልተመለከታችሁ መከራውን መታገስ አትችሉም እያለን ነው። ታስታውሳላችሁ የሐዋርያት ሥራ ምዕራፍ 6 ላይ እስጢፋኖስ ከተመረጠ በኋላ የሐዋርያት ሥራ ምዕራፍ 7 ላይ ትምህርቱን ጀምሮ እየሰበከ እያስተማረ ከቆየ በኋላ አይሁዳውያን ጸሐፍት ፈሪሳውያን በእውቀት ተከራክረው እርሱን ማሸነፍ ስላልቻሉ ሐሰተኛ ምስክሮችን ሰብስበው ወደ ሸንጎ ፊት አቁመው ከዚያ በኋላ በሸንኮም በደቦ ፍርድ አውጥተውት እስጢፋኖስን ሊወግሩ ሊገድሉ ይዘውት ወጡ። ከከተማ ይዘውት ከወጡ በኋላ ያ ሁሉ ሰው ግንባሩን አጨማዶ ያ ሁሉ ሰው ድንጋይ ተሸክሞ ያ ሁሉ ሰው እየተሳደበ እየዛተ ከዚያም ደግሞ በመካከል አቁመው የተሰበሰበው በሙሉ ድንጋይ ሲያዘንብበት ቅዱስ እስጢፋኖስ በመካከል ቀና አለና እንደዚህ አለ፣ የእግዚአብሔር ክብር የሆነውን ኢየሱስ ክርስቶስን በአባቱ ቀኝ አየሁት አላቸው። ሰማይ ተከፈተ አላቸው። የእነርሱን ድንጋይ ካየ ተስፋ ይቆርጣል። የእነርሱን ግንባር ካየ ተስፋ ይቆርጣል። የእነርሱን ጭካኔ ካየ ተስፋ ይቆርጣል። ከእነርሱ ድንጋይ በላይ በሰማይ ያለውን ክርስቶስን አየ። ከእነርሱ ዛቻ በላይ የከበረውን ክርስቶስን ተመለከተ። አየሁት አላቸው። ዛሬም የአሕዛብን ድንጋይ ካየን ተስፋ እንቆርጣለን። የሰዎችን ግንባር ካየን ተስፋ እንቆርጣለን። በዚህ ዓለም ላይ ያለውን ዛቻና ማስፈራሪያ ካየን ተስፋ እንቆርጣለን። ነገር ግን ከድንጋዩ በላይ ክርስቶስን ካየን፣ ከመከራው በላይ ክርስቶስን ካየን፣ ከጊዜያዊና ከምድራዊ ነገር በላይ የከበረውን በሰማይ ሀገር ያዘጋጀልንን በሰማይ ስፍራ ያዘጋጀልንን ክርስቶስን ከተመለከትን ግን እረፍት እናገኛለን። ስለዚህ ኢየሱስ ክርስቶስን ተመልከቱ አለ። ማንን ተመልከቱ? መልሱልኝ። ማንን ተመልከቱ? ያ ሁሉ ሰው ድንጋይ ተሸክሞ ድንጋይ ሲያዘንብበት እኔ የእናንተን ድንጋይ አይደለም አለ፣ በሰማይ ያለውን ክርስቶስን እያየሁት ነው አላቸው። ሰማይ ተከፍቶ እኔ ማይወርሱን ነው የተዘጋጀልኝን አክሊል እያየሁት ነው። የተዘጋጀልኝን ደስታ እያየሁት ነው። የተዘጋጀልኝን ስፍራ እያየሁት ነው። ቅዱስ ጳውሎስ እንደተናገረ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የተሻለ ነውና አለ። ከማን ጋር ልኖር? ከክርስቶስ ጋር ልኖር። ከሁሉ ይልቅ እጅግ የተሻለ እጅግም የከበረ ነው፣ እርሱን እያየሁት ነው አለ። በዚያ ጽናቱ በዚያ ትዕግስቱ ኢየሱስ ክርስቶስን መሰለውና እንደዚህ አለ፣ ጌታ ሆይ የሚያደርጉትን አያውቁም፣ ይህንን ኃጢአት አትቁጠርባቸው አለ። ለወዳጆቹ ሳይሆን ለገዳዮቹ ቅዱስ እስጢፋኖስ አማለደ። እየገደሉት ይለምንላቸው ነበረ። እየደበደቡት ይለምንላቸው ነበረ፣ ይጸልይላቸው ነበረ። ክርስቶስን መመልከት ማለት እንደሱ ነው። ስለ ጠላቶቻችን መጸለይ፣ ስለ ቤተሰቦቻችን መለመን፣ ስለ ሀገራችን መጸለይ፣ በማንም ላይ በሐሰት ክስ አለመቆም፣
ስለማንም ኃጢአት ስለማንም ድካም ጣት ቀስረን ፈራጆች ሳንሆን እግዚአብሔር ልብ ይስጣቸው ማለት። ማንን ስንመለከት? ኢየሱስ ክርስቶስን ስንመለከት እርሱን ተመልከቱ አለ። እርሱን የተመለከቱ ምስክሮች የሆኑ፣ እርሱን የተመለከቱ ሰማዕታት የሆኑ፣ እርሱን የተመለከቱ ክብሩን ያዩ እነርሱ በክብር በጸጋ አልፈዋል፣ በቅድስና አልፈዋል። ዛሬም ከዚህኛው መከራ፣ ከዚህኛው ስቃይ፣ ከዚህኛው ሐዘን፣ ከዚህኛው የዓለም ዛቻ ማረፍ የምንችለው እንደ ቅዱስ እስጢፋኖስ ኢየሱስ ክርስቶስን ስንመለከት ነው። ቅዱስ ጳውሎስ ኢየሱስ ክርስቶስን ተመልከቱ አለ። ማንን ተመልከቱ? ኢየሱስ ክርስቶስን ተመልከቱ። ከእርሱ ትዕግስትን እንመለከታለን። ከእርሱ ፍቅርን እንመለከታለን። ከእርሱ ትህትናን እንመለከታለን። ከእርሱ እስከ መጨረሻው መጽናት እንደሚገባን ዕብራውያን ምዕራፍ 12 ላይ ቅዱስ ጳውሎስ እንደተናገረ የጸናውን እርሱን አስቡ እንዳለ በጽናት መቆም እንዳለብን፣ በጽናት በሃይማኖታችን መጽናት እንደሚገባን የጸናውን አስቡ፣ የጸናውን ተመልከቱ፣ የታገሰውን ተመልከቱ፣ እስከ መጨረሻው ዋጋ ከፍሎ በደም የገዛንን እርሱን ተመልከቱ አለ። ሃንገዱማት ኦብሳን ጅራቹዳፍ፣ ሃንገዱማት ጃለላን ጅራቹዳፍ፣ አመንቲዳን ጅራቹዳፍ፣ ዱመረትሞ ጎንፎ ነገኛ ዱመረትሞ ብየ በረበራ ሞቱማ ዋቀዮ ዳሉዳፍ ኢየሱስ ክርስቶስ ኢላላ ነምኒ ኢሰ ኢላሌ ኦብሰ በረታ፣ ነምኒ ኢሰ ኢላሌ ጃለለ በረታ፣ ነምኒ ኢሰ ኢላሌ ነምኒ ኢሰ አርጌ አመንታዳን ጭሜት ጀባቴ ሃንገዱማት ኦብሳን አመንታ ከነራ ኦሶ አደህን በይን ጅራቹ አከቀቡ ኒበረታ ኢሰ ቀነ ቤክኔ ቀልቢ ጅጅረኔ ሞቱማ ዋቀዮ ዳሉ አከደንዴ አፉሪ ቁልቁሉ እንደገኘ ነው አገርጋሩ። ማን አስተማረን? ማን መከረን? ማን ገሰጸን? ኢየሱስ ክርስቶስን በሉ እስኪ ተመልከቱ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይቆየን።